ንገረኝ። ስለዚህ ቶሎ ትነግሪኛለሽ ማለት ነው። እህቴን እናደርግሻት አንቺ ክፉ እህቴ ናት። ማነች አንተ? እኔ ስለ አንተ እህቴን ምን አቅላለሁ? መተህ ዝም ብለህ ከመሬት መተህ ታንቀኛለህ እንዴ? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረካት? ምን እያደረክ ነው? ምን አደረኩኝ? ያቺም እየመጣች በጥፊ ይሄም እየመጣ በቡጢ እዚህ ቤት በጉልበት ነው እንደሚያስቡት። ጓደኛሽ አይደለች እንዴ? እንዴት ነው ስለሷ የማታውቂው? ከጠዋት ጀምሮ ቤቷ አልተጸዳም፣ ምግብ አልተሰራም። ዳያን ተነሽ ወደ ስራ። እቺ ኩረሪማ ተንጣጣ በሩን ትዘጋብኛለች። ምንም አላደረኩም። አብሽን ዝጊ። ዴቭ ቡና ይፈላል። ደስ ይለናል። እንዴት ናችሁ? ኤላ እንዴት ነህ? ምንድን ነው እንደዚህ ተሰብስቦ መቀመጥ? ማንን ለማስቀናት ነው? ያው ፍቃድ ከሆነ አንተም ጋር እንደዚህ መሰብሰብ እንችላለን። ሊዱ አብርሃም የምትመጣ መስሎኝ ነበር። እዛው ቀረች እንዴ? ሊዱ ከኔ ጋር ምን ትሰራለች? ማለት ኤላ ሊዱ አንተ ጋር አይደል እንዴ ያደረችው? አይ እኔ ጋር መታ ነበር፣ ግን ደግሞ ከቤዛ በፊት ነበር የተመለሰችው። እዚህ አልመጣችም እንዴ? አይ ትላንት ወደ አንተ ስትመጣ ነግራኝ ነበር። ከዛ በኋላ ግን አላየኋትም። ኤላ እርግጠኛ ነህ ሊዱ አንተ ጋር አላደረችም? አረ በፍጹም ከኔ ጋር አላደረችም። ከቤዛ ጋር አይታን ተናዳ ወጣች። ከሷ በኋላ እኮ ቤዛም ወጣለች። እስካሁን አልመጣችም። እንዴት እንደዛ ሊሆን ቻለ? እኔ እኮ አንተ ጋር ያደረች መስለኝ ነበር። ስልኳንም ስደውል አይሰራም። የአንተም ስልክ ላይ ስደውል ስልክህን አታነሳም። አንተ ስደውል በሰዓቱን የተኝቼ ነበር። ማናችሁም ሊዲያ የት እንዳለች አታውቁ? ስትመለስ ኪንጎና ዳይመንድ ጠልፏት ይሆናል። እኔ ናውል ከኤላ ከተመለሰች በኋላ አላገኘሃትም እንዴ? አረን ያላየኋትም ጭራሽ። ባለፈው ስልኬን ወሰዱብኝ ስትል ነበር፣ ግን ምን ይሁን ብሎ እሷን ይወስዷታል። ስልኳ አልበቃ ሲላቸው እሷንም ወሰዷት። የማን እህት እንደሆነች አላወቁማ። ተረጋጋ እንጂ ዴቭ። ምን ነው ናውል? አንተም ወንድ አይደለህም እንዴ? በሆነስ? አይ ወንዶች ሲወጡ አንተ ቁጭ አልክ ብዬ ነው። በማያገባሽ አትግቢ። ናኦልና በቃ ወዴት ነው? ብቻ ላውራ ፈልጌ ነው። ተነሳ። እቺ ጨዋታ የሁለታችሁ ነች። ምን አልሽ? ምንም ወሬ ነው። አረ በእናትህ አንተ ሰውዬ ና እንሂድ፣ በእናትህ ሰዓት ረፍዷል። እየመጣሁ ነው፣ ትንሽ ጠብቀኝ። እኔ ይኸውልህ ብዙ አልጠብቅም። ቆይ ምን እያደረክ ነው እስካሁን? ሊዱ ሊዱ ማን ነው? ምንድን ነው? እህቴስ? አንተ ደግሞ ተመለስ። እህቴ ናት። ማነች አንተ እህት? እኔ ስለ አንተ እህት እኔ ምን አቅላለሁ? መተህ ዝም ብለህ ከመሬት መተህ ታንቀኛለህ እንዴ? ምንድን ነው? ሰማኛለህ? ከእናንተ ውጭ የሚተናኮል ያስሉ። ባለፈም ስልኳን ስትወስዱባት ዝም ያልኩ ፍርሃት አይደለም። እሺ አሁን እህት የት እንዳለች ንገረኝ። ኧረ እኛ የምናውቀው ነገር የለም። ዳይመንድ ምንም አያውቅም። ልቀቀው። አንተ ደግሞ አርፈህ ተቀመጥ። እስኪ መጀመሪያ ተረጋጉ። ንጉስ ዳይመንድ እውነቱን ንገሩኝ። ሊዱ ትናንትና ማታ እንደወጣች እስካሁን ከቤት አልተመለሰችም። እናንተ እጃችሁ ካለበት ግን እመኑኝ መቼም ይቀራላችሁ። ዴቭ ተጨንቋል። እባካችሁ እኛ ምን እንደምናደርግ ግራ ገብቶናል። እኔ ምን አቅላለሁ? ዝም ብለህ መተህ እኔ ላይ ታብዳለህ እንዴ? እኔ ስለ አንተ እህት እኔ ምን አገባኝ እንዴ? ሲጀመር እኔ አንተ እህት ለኔ ምን አድርጋልኝ ነው ማግተት? የምርህቴ እናንተ ጋር አለች? የለችም፣ ነገርኩህ እኮ። በፍጹም እኛ ስልኩን ከወሰድነው በኋላ አይተን አናውቅም። አሁን ውጡልን። ለራሳችን ስንት የሚያሳስብን ችግር አለብን። እየመጣችሁ አትበዱ፣ አትረብሹን። በቃ የሊዱ መጥፋት ከእናንተ ጋር የተያያዘ ነገር ቢኖረው ዴቭ አይደለም እኔ ነኝ መጥቼ የማንቃችሁ። ለምንድን ነው የማታምኑን? እኛ ከዛ ቀን በኋላ አይተን አናውቅም። እና ሊዱ የት ልትሄድ ትችላለች? ዴቭ በቃ አንተ ተረጋጋ። ትገኛለች እኮ ምናልባት ጓደኛ ምናምን ካላት እነሱ ጋር ሄዳ ይሆናል። ሊዱ እዚህ ሀገር ምንም አይነት ጓደኛ የላትም። ምናልባት አክስታችሁ ጋር ሄዳ ቢሆንስ? እሷ ጋር ትሞታታለች እንጂ አትሄድም። ትደውልላት። ሄሎ አክስቴ፣ እንዴት ነሽ? ሊዱ አንቺ ጋር መታለች እንዴ?
መታ አታውቅም? እሺ አክስቴ እደውልልሻለሁ። ምን አሉ? እዛ የለችም። እሺ አሁን የት ሄዳ ነው የሚባለው? ወይኔ አንድ እህቴ። አደይ እኛ የምናግዛችሁ ነገር ካለ አለንሽ። በቃ እኛ እንሂድ። ናኦል የልዱ መጥፋት ላይ እጅ አለበት እንዴ? አረ በፍጹም እኔ የማውቀው ነገር የለም። እርግጠኛ ነህ? አረ እኔ ምንም የማውቀው ነገር የለም። እርግጥ ነው ኤላ ጋር ስትሄድ አይቻት ነበር። ከዛ በኋላ ግን አላገኘኋትም። እየዋሸኝ ከሆነ ግን ለምን ብዬ ዋሽሻለሁ? አላየኋትም። ጥሩ። ስለዚህ ዳይመንድ ወስዷት ነው ማለት ነው። አንዱ ለቀን ኮርኩሞ ይመልሳታል። የእሷ ነገር አያሳስብም። በዛው ብትቀርም ግልግል ነው። አረ እንደዚህ ማት ቤት መለስልን። የቤቱ ድምቀት እኮ እሷ ነች። በቀላሉ ማሳለፈን አንሰጣትም። ምንድነው ደግሞ አንቺ እዚህ ትሰራለሽ? ምንም። ስለ ሊዱ የአዲስ ነገር ካለ ልጠይቃችሁ ነበር የመጡት። ምንም የለም ኬኳ። አሁን አንቺ ለሊዱ አስበሽላት ነው ወይስ ስትፎግሪ ነው? ሊዱማ ከአንቺ በጣም የተሻለች ልጅ ናት። አንቺን ወስደው እሷን ቢመልሷት ደስ ይለኛል። አሁን መለፍለፍሽን ትተሽ ውጭልኝ። ማታ ግን አንተን የሆነ ቦታ ያየሁህ መሰለኝ። ወይስ ተመሳስለውብኝ ነው? የት ያምሻል እንዴ? ለምን ያመኛል? ማታ የት ነበርክ? የትስ ቢሆን አንቺ ምን ይመለከትሻል? ኡፍ ድሮም አንቺ እያልሽ ምንም ነገር ማውራት አይቻልም። ገና ልጅ ነሽ እንጭጭ። አንተ ደግሞ ወደ ነው የምትሄደው? ሄድኩ እንዴ? ምንድነው የሚያደናበረ? ቆይ ፖሊሶቹ 24 ሰዓት ካልሞላሉ አሁን እኛ ምን ማድረግ ነው ያለብን? ኤላ እኔ ጨንቆኛል። ምን ማድረግ እንዳለብኝ እራሱ አላውቅም። ዴቭ በቃ ራስህን አታስጨንቅ። መጸለይ ነው ያለን አማራጭ። ወይ የምትሄድበት ቦታ ካለ ድንገት በስልክ ስታወራ ከሰማሁት። እኔ ጭራሽ ምንም የሰማሁት ነገር የለም። ኤላ ጋር ሄዳለሁ ስትለኝ እንዳትሄጂ ብያት ነበር። እሷ ግን ሳትሰማኝ ኤላ ጋር ሄደች። እኔ የምልህ የለ ከአንተ ቤት ከወጣች በኋላ የት እንደምትሄድ ነግረሃለች እንዴ? አይ በፍጹም። ቤት ውስጥ ከቤዛ ጋር እያወራው ስለነበር ብዙም ትኩረት አልሰጠዋት። ያው እንደተለመደው ተናዳ ነው የወጣችው። ሊዱዬም በጣም እየከፋት ነበር። እህቴ ሲመራት የት ሄደ ይሆን? ለነገሩ እኔ ነኝ መንከባከብ መጠበቅ የነበረብኝ እኔ ነኝ፣ ግን ያን ማድረግ አልቻልኩም። ዴቭ በዚህ ሰዓት ራስን መውቀስ የለብንም። ደግሞ እርግጠኛ ነኝ ሊዱ ትመለሳለች። አሁን እኛ ማድረግ ያለብን ፈጣሪያችን ብቻ መለመን ነው። ከሱ ውጭ አማራጭ የለንም። አዎ ኤላ ልክ ነው ዴቭ። አንተ ጠንካራ ሁንና ቀስ ብለን እንፈልጋት። ስለተጨነቅ እኮ ሊዱ ከየትም አትመጣም። እኔ ነኝ ጥፋተኛ። በቃ እሺ፣ አሁን ወደ ቤት እንግባ። አዲስ ነገር ካለ ፖሊሶች ይደውሉልናል። እሺ እንሂድ በቃ። ቤዚ የኔ ቆንጆ እንዲህ እንድትሆኝብኝማ አልፈልግም። ለሊን ከዚህ ቤት ምንቅር አድርጌ አውጥቼልሽ ኤላን ደግሞ በፖስት አድርጌ ነው ማመጣልሽ። ግዴታ ነው ናኦል። ማለት አመረሽ እንዴ? ኧረ እኔ ስቀልድ ነው። ሊዱ የት ናት ያለችው? ማለት አልገባኝም እንዴ? እኔ ምን አውቃለሁ? አልገባኝም። ሊዱን የት ከተሃት ነው? ኧረ አንቺ ልጅ ፍቺ ምንድን ነው የምትይው? ናኦል በቃ ሊዱ ኤላ ጋር ሄደች። ከዛ በኋላ ግን አላየኋትም። እኔ ግን አይቻታለሁ። ያው አንቺ ኤላ ቤት ስለነበርሽ ነው። ከሊዱ ኋላ ነበርኩ። አሁንስ ትነግረኛለህ ወይስ አትነግረኝም? አልገባኝም። አታስመስል። በቃ ሊዱ ካንተ ጋር ነው ሄደችው። ባይኔ በምረቱ አይቻቸዋለሁ። አቅፋት ነበር። ከዛ በኋላ የት ነው የከተትካት? አንቺ አምሻል እንዴ? ምን እያልሽ ነው? ሊዱን የት ነው ያደረግካት? ለምንድነው ፍቅር እዚህ ቤት ያመጣች? አላማ ምንድን ነው? አታስመስል። ሁሉንም ነገር ሰምቻለሁ። እሷ አንቺ ነው የመለከትሽ። አዎ ሊዱን ወሰድኳት እኔ ነኝ። ልታስፈራሪኝ ሞክርሽ ነው? ቀሽም ነሽ። እሺ
ማንቀሽም እንደሆነ አይተን ብንፈርድስ? ንገረኝና ከፍቅር ጋር ያለህን ስምምነት አፍርሰን ከኔ ጋር እንስማማ። ትሰሚኛለሽ? እኔ ላይ ብልጥ ለመሆን አትሞክሪ። ማንም አያምንሽም። አንቺ አደይን ወይም ዴቭ አይደለሽም። እሺ? የምርህን ነው? እኔ ላይ ብልጥ ለመሆን አትሞክሪ። ማንም ሰው አያምንሽም። አንቺ አደይን ወይም ደግሞ ዴቭ አይደለሽም። ስለዚህ ምንም አታመጪም። ሊዱን ገለሃታል እንዴ? አዎ ገደልኳት። ትሰሚኛለሽ? አንድ ነገር ትንፍሽላለሁ ብትይ አንቺንም ሬሳ ነው ማድረግሽ። ለምን እናገራለሁ? እኔም አልናገርም፣ አንተም አገለኝም። አብረን እንስራ። ቆይ ፍቅርን ለምዶ የምፈራት? ለትንሽ ጊዜ ነው እንጂ እሷንም አጠፋታለሁ። እሺ አሁን ለማንም ትንፍሽ አልልም፣ ነገር ግን አንተም ልትረዳኝ ይገባል። በጣም ጥሩ። አሁን ወደ እኔ ሙድ እየመጣሽ ነው። ምን ላድርግልሽ? ለሊን እሷ ትንሽ ትቆይ። መጀመሪያ የልጁ ነገር ይረጋጋ። ከዛ ቀስ ብላ ትደርሳለች። ይቅርታ ግን የሆነ ነገር ልጠይቅህ። እሷ አንቺን አይመለከትሽም። ኤላን ትወጂዋለሽ? እየወሰድክ ምንድን ነው የምታደርጋቸው? ማለቴ ለምን ነው የምትገላቸው? ውሸታ። አይ ስሚ፣ አሁን ያወራነው ነገር ማንም እንዳይሰማ። ዛሬ ያወራነው ነገር በእኔና አንቺ መሀል ይቅር። ፍቅርም ብትሆን ይሄን ነገር ማወቅ የለባትም። እሺ እፎይ። ልጅቷ ግን በጣም የምታሳዝን። በጣም እንጂ በእናት ፍጥነቷ ነው እንጂ እኮ ልጅቷ የዋነች እንዴ። ስልክንም ያን ነገር ወስደንባት እኮ ስልኬን መልሶ አላለችም። አስቧል። ወይኔ ማን አባቱ እኔ ቆረጠማት በእናት። እኔ ግን ያቺ ፍቅር እየጠረጠርኩት ነው። ምን አድርጋ? ከእሷ ጋር ደግሞ በምን ተዳርሰው ነው እንዴ? ፒስ አይደሉ እንዴ? ኧረ እባክህ የሚዋደዱ አይመስለኝም። እንደዛ ከሆነማ በቃ ራሷ ፍቅር ነው የምትሆነው። አዎ ሄደን አንቀና ፋጣት እንዴ? ግድ የለም መሄዱ ይቅርብንና ደውልላት። በኋላ እዛ ሄደን ደግሞ እንዳናስበላት። ምን ለሷ እየተጨነቅላት ባልሆነ እሷ የምታውቀው ነው። ለወንድማ ትንገረውና እኛ እንገላገል። ይሄን መጨናነቅ ነው። አሁን ደውልላትና የምትለው እንስማ። አታነሳም። ድገምና ደውልላት። ዘጋችብኝ። እቺ ሰይጣን እንሄድላታለን። ተዋት። እሺ በቃ ተረጋጋ። ቆይ ግን እሷ ሰው መሰቃየት አይመራትም? አዴ ላይስ እሺ አሰሪዋ ስለሆነች ያደረገችውን በል። የገዛ ጓደኛዋ ላይ እንደዚህ ያደረገች ቢባል አሁን ማን ያምናል? ኧረ እቺ እንደውም እንዴ አይመራትም። በጣም እኮ ጓደኛዋ አይደለችም። ቢሆንም አይደረግም። ይሄ ዴቭ የሚሉት ደግሞ የመጣ እዚህ እኛ ላይ መፈንጨቱን ካላቆመ ማለት ነው ጉድ ነው ማድረግ። አላበዛውም እንዴ? ጠብቅ የሆነ ነገር ነው ማድረግ። አይገርምም እንዴ? ስማ ቆይ እሱ የሀብታም ስለሆነ ምን ይጠበስ እና እኛ የደዎቹ ልጆች የት እንሂድለት? አልበዛም? አሳያለሁ ምን እንደማደርግ። አረ ተረጋጋ ሰውዬው። አልረጋጋ። ማን አባቱ ስለሆነ ነው እሱ መቶ እኛ ላይ የሚንጣጣው? እና ገና ለገና እህቱ ስለጠፋችኛ ምን እናድርግ? ምን ይጠበስ እንዴ? እኔ ስንት የተደበደብኩ ራሱ እንዳንተ አልሆንኩ። አንተማ ምን አለበት ደስታ ላይ ነው። ከእንቅልፍ እንደተነሳ አደናያት በቃ ቀን በራል። ጭራሽ በማያገባን ነገር ገብተን ልጅቷን ፈልገን እናገኝልሻለን አልካት። እስቲ እንደው ፈልገን እናገኝና አደይ ታመሰግንህ ወይ አታመሰግን እንደሆነ እናያለን። ናኦል ምን ፈልግ? አንቺን የመሰለች ቆንጆ አጠገቤ ተቀምጣ ምን ልፈልግ እችላለሁ? ወሬዎች ሁሉ ቀፋፊ ናቸው። እሺ ቃላቶቹን መቀየር እንችላለን። እዚህ ቤት ካሉ ሴቶች አንቺ ትሻለሽ ነሽ። ርቀትን ጠብቅ አውራኝ። ምንድን ነው የፈለግከው? እኔ የምፈልገው አንቺ ነው። ቆንጆ እንስማማና አብረን እንስራ። በጣም ትጠቅሚኛለሽ። ናኦል ዘር በልልኝ፣ ዘር በልልኝ። ልቀቀኝ እያልኩ እኮ ነው። ምን እያደረክ ነው? ምን እያደረክ ነው? ምን አደረኩኝ እንዴ? ያቺም እየመጣች በጥፊ ይሄም እየመጣ በቡጢ። እዚህ ቤት በጉልበት ነው እንደሚያስቡት? እንደተማረ ሰው አስቡ እንጂ። ኤላቶ ልጁ ምንም ጤነኛ አይደለም። እዚህ ቤት ምን እንዳስጠላኝ ታውቃላችሁ? ሁሌ ለተረኩ፣ ሁሌ ጭቅጭቅ። እኔም እንደ እህቴ በጠፋው የኔ እሷም ይሄ ነገር መሯት ነው የጠፋችሁ። ዴቭ በጣም ይቅርታ። ዴቭ በጣም ይቅርታ፣ የኔ ጥፋት ነው። ለሊ በቃኛ፣ ወደ ቤት እንሂድ። እሺ እንሄዳለን።
ስለ ሊዲያ የሰማችሁት አዲስ ነገር አለ? ምንም የለም። ኪንጎና ዳይመንድን ጠይቀናቸው ነበር፣ እነሱ ጋር አይደለችም። ዴቭ በቃ አንተ አትጨነቅ። ፍቅርም አደይም ተገኝተዋል። ሊዲያም ደግሞ እንደምትገኝ እርግጠኛ ነኝ። ለማንኛውም በፈለከኝ ሰዓቱ ላብሬክ ነኝ። እሺ አመሰግናለሁ። ለሊ አደይ ደህና ነሽ? ግን ትንሽ ጨንቆኝ ነው እንጂ ደህና ነኝ። ለልዬ ግን አንቺ ምን ነው ፊትሽ ደህና አይደለሽም እንዴ? አዎ ለሊ፣ ቆይ ችግር አለ እንዴ? ላይ መጣክ እንዴ? አዎ ተመልሼ ነው የመጣሁት። እሺ ልሽኝ። ችግር የለውም። ለሊ አለች። ለልዬ በቃ አንቺ አትጨነቂ። የእሷን ጸባይ ያውቅሽ እንዴት እንደዚህ ትሆኛለሽ? እስክትደባደቡ እንዴት ፊት ትሰጫታለሽ? አንቺ እኮ ከእሷ ተሽለሽ መገኘት አለብሽ አይደል? እሺ በቃ እኔ የምልሽ ኪንጎና ዳይመንድ ግን እንዴት ናቸው? ደግሞ ማነው አንቺ ለእነሱ ሀሳቢ ያደረገሽ? ትናንት ስመጣ መንገድ ላይ ያገኘኋቸው። አንቺ ግን ኪንጎ የምር ከልቡ ነው የሚወድሽ። ኧረ ተይኝ አንቺ ልጅ፣ እንኳን እንደዚህ ብለሽ እንደውም ልጁ አይቻልም። በፍቅር እኮ ደስ የሚል ጸጋ ነው። ደግሞ ኪንጎም ሆኑ ዴቭ በጣም ከልባቸው ነው የሚወድሽ። አሁን አንቺ ብቸኛ ናት ወይ ማለት ያምነኛል። ኪንጎ የሆነ ደረቅ ነገር ነው። የሱ ፍቅር በአፍንጫ ይወጣሽ። ተወኝ ብሎ አይሰማም። እሺ ቆይ አሁን እንዴት አድርጌ ነው ማስረዳው? አያደይ አንቺ እኮ ተወኝ ስላልሽ የሚተው አይደለም እሱ በራሱ ጊዜ ልቡ ካልቆረጠለት በስተቀር። የዴቭን ነገር ያውቅሽ ደግሞ ጭራሽ ለኪንጎ ልጨነቅ። ተይኝ እስኪ። እሺ በቃ ተይው። ለማንኛውም በሌላ ጊዜ በሰፊው እናወራለን። እሺ ደልዬ። ምን እያወራችሁ ነበር? እስኪ እኔንም ቀላቅኝ። ምኑ ላይ ቀላቅኝ? አለቀ እኮ። አዎ ምንም የሚረባ ነገር አልነበረም። እንኳን ማለቀብ። በቃ እሺ ከጨረሳችሁ እኔና ለሊ እንሂድ አይደል? እሺ በቃ ሌላ ጊዜ እናወራለን። እሺ ቻው። አንቺ ልጅ ቆይ አይደክምሽም እንዴ? ምን አይደክምሽም ወይ? ዳንስ እኮ ህይወቴ ነው። በእናትህ አትጨቅጭቀኝ። አረ ቢያንስ የሰው ቤት ነን፣ እባክሽ ተረጋጊ። ተይ የራስሽ ጉዳይ፣ እንደፈለግሽ ማድረግ ትችያለሽ። እንዴ ጂቭ የምርህን ነው? ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው። እንዴት ነው እዛ መቆየት የምንችለው? እኔ የምልህ ዴቭ፣ እኔ እዚህ ቤት ያለኝ ቆይታ በጣም አሰልች ይሆንብኛል። ከዚህ በላይ እዚህ ቤት መቆየት አልፈልግም። እኔ ግን በጣም ተመችቶኛል። ከፈለግሽ አንቺ መሄድ ትችያለሽ። ለነገሩ አንተማ ያየኸውን አይተህ ነው። ምን ለማለት እየሞከርሽ ነው? ሊዱ የት ሄድሽብኝ ነው? ሊዱ አሁን ዞር በይልኝ ብዬሻለሁ። እሺ ቆይ ወንድሜ ትንሽ ቀን እንቆይና ለምን ማሚ ንገራቸው፣ ከዛ ወደ እነሱ ጋር እንሂድ። በቃ እዛ ቤት መሄድ አልፈልግማ። ሊዱ የት ሄደሽብኝ ነው? ወይኔ እህቴ፣ እኔ ነኝ ጥፋተኛው። ስቆጣሽ ስጮህብሽ ነበር። አንቺ እኮ አትረዳኝም ብለሽኛል። እውነትም እኔ አልረዳሽም። ይቅር በይኝ ሊዱ። ዳይመንድ ቢያንስ ቀስ ብላ እንኳን እኛ ነን አደይ። ምንድን ነው የሰማችሁት? አዲስ ነገር አለ? ምንም አዲስ ነገር የለም። ፍቅርን ፈልገናል ነበር፣ ጥሪልን። በሰላም ነው? ስለ ሊዱ ጉዳይ ልናወራ ፈልጋለሁ። እሺ ጠብቁ፣ ይጥራላችሁ። አያታ የኔ አዴት እህትና በእናትህ አትጃጃልብኝ። አሁን በዛ ትትና ምናምን ትላለህ። ምን አይነት ሰው ነው? ምንድን ነው? ምን ፈለጋችሁ? ደህና ነሽ? ምን አገባ? ኧረ ንቀት። ፍቅር ስንደውልሽ አታነሽም። ስለ ሊዱ የምታውቂው ነገር ካለ እንድትነግሪኝ ነበር። እኔ ልጠይቃችሁ እንጂ ሊዱን የት ነው የወሰዳችኋት? ፍቅር ትዕግስቴን አታስጨርሽኝ። በጥፊ ነው ማጮልሽ። ስለ ሊዱ የምታውቂው ነገር ካለ ንገሪኝ። አደይና ዴቭን ሊዱን በመፈለግ እያገዝናቸው ነው። እናንተ ልጆች እኮ የምትሰሩት ስራ ፈገግ ነው የሚያደርገኝ። አንዴ ደግ ትሆናላችሁ፣ አንዴ ደግሞ ከሰይጣን የባሳችሁ ትሆናላችሁ። አሁን የሊዱ መጥፋት አሳስቧችሁ ነው የምትፈልጓት? አርፋችሁ ስራችሁን አትሰሩ ወይስ ሌላ ጉዳይ አላችሁ?
አንቺ ይሄን ያህል እንደዚህ ክፉ ነሽ ማለት ነው? እስከ ዛሬ አታውቅም ነበር? እሺ አሁን ቶሎ በሉ። የምትፈልጉትን ነገር ንገሩኝና ልግባበት። ጊዜን አትፍጁብኝ። የሊዱ መጥፋት ላይ አንቺ እጅ አለበት? እኔ ምንም የማውቀው ነገር የለም። እዛው ራሳችሁን ቻሉ። እንዴ ጓደኛሽ አይደለች እንዴ? እንዴት ነው ስለሷ የማታውቂው? ማናት ጓደኛዬ? ቀልደኞች ናችሁ። እኔ የጠፋው ጊዜ እሷ ፈልጋኛለች። የራሳችሁ ጉዳይ፣ ጉዳያችሁን እዛው ራሳችሁ ጨርሱ። አሁን ከበሬ ላይ ዞር በሉልኝ። እሷን በመፈለግ ጊዜን አላጠፋ። አንቺ ተበቃ እንዴ? ወይኔ ዳይመንድ እና በቃ ተዋት። እቺ ኩረሪማ ተንጣጣ በሩን ትዘጋብኛለች። በጄ ትግባ። እንዴት አድርጌ እንደማሰቃያት እኔ ነኝ የማውቀው። ብታገኛትስ መቼ ሰው ላይ ተበለታለህ? ወሬ ብቻ እባክህ። ምን ማታወጣው ለሰው እሱን አሳያ። ዴቭ ፍቅር ለባርኪ ነገርሽው? አዎ ነግሬዋለሁ። ከከተማ ስለወጣ ዛሬ መምጣት አይችልም። ሲደውልህ ደግሞ ስልክ አታነሳለትም። አዎ ፍቅር፣ እኔ በጣም ከብዶኛል። ሊዱ እንደዚህ ብዬ የምገልጻት እህቴ አይደለችም። ታውቂያለሽ፣ በቃ ሊዱ ከሰዎች ጋር የተሳሰረች ነች። ሳቋ፣ ጨዋታዋ፣ የዋህነቷ፣ ፈገግታዋ፣ ዳንሷ ብቻ ለእኔ የተለየች እህቴ ነች። ፍቅር በቃ ውጭልኝ እሺ? እንዴ እንደዚህ ሆነማ ጥዬ አልሄድም። እዚሁ ካንተ ጋር ሆናለሁ። ይኸውልሽ አሁን ከአንቺ ጋር የምከራከርበት ሁኔታ ላይ አይደለሁም ያለሁት። ብቻዬን ነው መሆን ፈልገው። ውጭልኝ። አደይ ምን ልትሰሪ መጣሽ? አደይ ነይ ቁጭ በይ። እንዴ ዴቭ፣ አሁን እኮ ብቻህን መሆን እንደምትፈልግ እየነገርከኝ ነበር። አዎ አሁንም ብቻዬን መሆን ነው የምፈልገው። እባክሽ ውጭልን እሺ? አደይ ነይ ቁጭ በይ። አየሽ አይደል አደይ፣ በቃ እንውጣ። ፍቅር ምን? እሺ ዴቭ እባክሽ ውጭልን ዛሬ እንኳን ተይ። በቃ አንቺን ነው ውጭ ያልኩሽ አይደል? ውጪ። ቁጭ በይ። ዴቭ ደህና ነህ? አላቅም አደይ፣ እኔ ግራ ገብቶኛል። ምን እያሰብኩ እንዳለው ምን ማድረግ እንዳለብኝ አላውቅም። ሊዱ ላይ ማን ክፋት ሊያስብ ይችላል? እሷ እኮ ከማንም ጋር ጸብ የላትም። ቆይ ማን ሊወስዳት ይችላል? ወይ ራሷ ጠፍታ ሊሆን እንዴ? እንደዛም ሆኖ እንደዚህ ለውጥ የለው። አደይ፣ እኔ ግራ ግብት ብሎኛል። ማንን ሄጄ ልክሰስ? ማንን ሊያዝ? እህቴ ሴት ናት። ምንም እኮ ማውቀው ነገር የለም። በቃ ተረጋጋ ዴቭ። እርግጥ ነው አንቺን ትንቅሻለች፣ ትሰድብሻለች። ግን እህቴ በጣም የዋህ ናት፣ ደግሞ ለቤቱ ድምቀት ናት። እህቴ ከልጅነቷ ጀምሮ ለቤታችን ድምቀት ናት። በፍቅር ግፊት ስለሆነ የምታደርገው እኔ አንድም ቀን ተቀይሜያት አላውቅም። አዎ አደይ፣ እንዳትቀየሚያት። የሆነ ጊዜ ላይ ምን ሆነ መሰለሽ፣ እማዬና አባዬ ተጣልተው ነበር። ተሰብስበን እንኳን ምግብ መብላት አቆመን ነበር። ሊዱ ግን ልጅ ከመሆኗ የተነሳ ምንም የምታውቀው ነገር አልነበረ። ከዛ አንድ ቀን ሁላችንም ድብር ብሎን ቁጭ ብለን መጣችና ሞቅ ያለ የፍቅር ዘፈን ከፈተች። እማዬና አባዬ ተያዩ። ሊዱን መተው አቅፈዋት አለቀሱ። ታውቂያለሽ፣ ሊዱ ከልጅነቷ ጀምሮ እብድ ነች። ተው ዴቭ አትጨነቅ። እንደዚህ እያልክ ራስህን አትጉዳ። ፈጣሪ ያለው ነው የሚሆነው። ደግሞ ማን ያውቃል፣ እስከ ማታ እኮ ትመለስ ይሆናል ብለሽ ነው አደይ? ሰውን ሳይሆን ፈጣሪን ተስፋ አድርግ ዴቭ። እኔ ምን እንደማደርግልህ አላውቅም፣ ግን ደግሞ አይዞሽ ትገኛለች። አመሰግናለሁ። አንቺ አጠገቤ መሆንሽ ብቻ በቂ ነው። ከዚህ በላይ ምን ታደርጊልኛለሽ? አንቺ ለካ እዚህ ተጎልተሽ ነው ስፈልግሽ አጣሁት። ቤት ውስጥ እኮ ምንም ነገር የለም። በራብ እንሙትልሽ እንዴ? ስራሽን አዘንጊ እንጂ። ይቅርታ ቤዛ። ያንቺን ይቅርታ አልፈልግም ባክሽ። ከጠዋት ጀምሮ ቤቱ አልተጸዳም፣ ምግብ አልተሰራም። ዳያን ተነሽ ወደ ስራ። እናንተ ሴቶች አይደላችሁ ገብታችሁ አሰሩ? ተው እንጂ ዴቭ። ጭራሽ ብዬ ቤት ሰራተኛ ስራ ልስራ? ፍቅርን በልክ አድርገው እንጂ።
ቁመናም አንደኛ ጸባይ ግን 0-0 አመል ግን 0-0 ሊዲያ በ25ኛው ክፍለ ዘመን በዘፈን ነው እንደ ቤት የምትበጠበጭው? ለማንኛውም እንደዚህ አይነት ውሳኔ ስትወስኝ ብዙ ማገናዘብ ያስፈልግሻል። ምን ማገናዘብ አለብኝ? እባክህ በጣም ትፈጥኛለሽ። ያ ፍጥነትሽ ደግሞ ያስጨንቃል። ሆድዬ ተያው ግኝ ምሽቱ ሳይነጋ ልቤ እንዲረጋጋ አንቺዬ ከነጋማ ወዲያ ብራ ነው ተያው ግኝ ገና ነው። በቃ አንቺ ልጅ አንቺን ያገባ ወንድ እኮ በቃ ሁሌ መሳቁ ነው። ሁሌ መሳቅ ከፈለግ ታዲያ አግባኛ። እኔማ ሚስቴ መታለች። ይቅርታ በጣም ሊዱ። ምን ነው ኢላ? የደበረ ትመስላለህ። የተፈጠረ ነገር አለ እንዴ? የሊዲያ ነገር አሳስቦኝ ነው። አዎ ሊዱማ በጣም ተዛዝናለች። ለሊ ምን እንደሚቆጨኝ ታውቂያለሽ? ምንድን ነው? ብዙ ጊዜ ቤት ትመጣና ቤት ማንም የለኝ በጣም ነው የደበረኝ ትለኛለች። እኔ ግን አንድም ቀን አዳምጫት አላውቅም። አንድም ቀን። ጭራሽ አንቺ ከመጣሽ በኋላ ገፏት። በጣም ይቅርታ ኢላ። ይሄ ሁሉ ነገር የሆነው በእኔ ምክንያት ነው። ሊዱ እኮ ትንሽ ስለምትፈጠን ነው የማትመቸኝ እንጂማ ውስጧ ምንም እንደሌለ እረዳለሁ። አይ ለልዬ፣ አንቺ ምንም ነገር አላደረግሽም። ምን ነው ትናንትና ለሊዱ የሆነ ነገር ባረኩላት ብዬ ተመኘ። ኢላ በቃ አትጨነቅ። አሁን የሆነ ሆኗል። ቀጣይ ለሚሆነው ነገር መጠንቀቅ ነው ያለብን። ለሊ፣ ሊዱ ግን ዘፍናለች ታውቃለች? አይ ግን የሆነ ጊዜ ላይ እሷ ሳታኝ ተደብቄ እያየዋት ነበር። አልጋ ላይ ቆማ ነው የምትደንሰው እኮ። እሱ ነገር እኮ ነው ደስ የሚለኝ። ሊዱ ጋር አዘን ጭንቀት ብሎ ነገር የለም። ኢላ ግን ታውቀዋል፣ ስለ ሊዱ በጣም እያወራክ ነው። ለልዬ በጣም ይቅርታ። ማለት እንደዛ ማሰብ ፈልጌ አይደለም፣ ግን ብቻዬን ስሆን የሊዱ ድርጊቶች ትዝ ብሎኝ ነው። ጠፍታለች እንጂ እኮ ሞታለች አልተባለም። ደግሞ ጠፍታለች ሲባል ወደ ቤት አትመለስም ማለት አይደለም። እናንተ እንደዚህ መሆን አይገባችሁ። ቢያንስ ለዴቭ እህቱ ነች። አንተ ግን እንደዚህ ስትሆን ማየት በጣም ያጠራጥራል። ተይ ለልዬ፣ እኔም የሆነ ጊዜ እንደዚህ ማሰቤ በጣም ነው የሚቆጨኝ። ሊዱ እንደዚህ አይነት ነገር አታስብ። ኡፍ፣ በእናትህ አትከራከርላት። ልጅቷ ድብና አድርጋ ነው የምትወድ። ቆይ ሳይታይ ቀርቶ ነው? ኬኳ እኔ ነው ምግቡ አልደረሰም? ገና ነው፣ ትንሽ ይቀራል። እኔ የምልሽ የሆነ ጥያቄ ልጠይቅሽ ነበር። ምን? ከዚህ በፊት አንቺና ፍቅር እንደጠፋችሁ ሰማሁ። አዎ። ማን ነው እንደዛ ያደረገው? ዳይመንድ እና ኪንጎ ናቸው። እነሱ ደግሞ ነው ማን ናቸው? አይ አንተ አታውቃቸው። እሺ፣ ግን ለምን እንደዛ ሊያደርጉ ቻሉ? ኪንጎ የፍቅር ጥያቄ አቅርቦልኝ ስላልተቀበልኩት በእልህ ተነሳስቶ ነው እንደዛ ያደረገው። እሺ ይሁን፣ ግን ደግሞ ፍቅር ለምን ሊወስዳት ቻለ? እሷን እንኳን ዳይመንድ ነው የወሰዳት። ታሪኩ ረጅም ነው። ግን ለምን ጠየቀኝ? አይ ምናልባት ሊዱም ላይ እኮ ተመሳሳይ ነገር ሆኖ ከሆነ ብዬ ነው። አይ እነሱ አይደሉም፣ ጠይቀናቸው ነበር። ማለት ጭራሽ ታወራላችሁ? የእናንተስ ይለያል። ለማንኛውም ምግቧን አፍጥኝልኝ እሺ? ቤዛ፣ እዚህ ምን ትሰሪያለሽ? የት መሄጃ አለኝ ብለህ ነው? ያቺ የተረገመች ሚስትህ በራብ ልገለን ቆርጣ ተነስታለች።
የት ልትሄድ ነው? አይ እዚህ መሆን ያላስደሰተኝ ወጣ ብዬ እህቴን ልፈልጋት። ዛሬ ገና አሳዘንከኝ። ምን አለ ወንድሜ እንዳንተ ቢወደኝና አብረን ባረጀን። ሊዱ ነፍስሽን በገነት ያኑረው። ምን ማድረግ ይቻላል? አንቺ ተረገምሽ። አስደነገጥሽኝ እኮ። አስደነገጥኩሽ እንዴ? ማ እኔ ቪዛ ነኝ ባንቺ ምደነግጠው? ምን ፈልገሽ መጣሽ? ምግብ እንደደረሰ ልነግርሽ ነው። ኦኬ በቃ አቀራርቢልኝ፣ እመጣለሁ። እኔ የምልሽ ፍቅር፣ አንተ የምትለኝ ነው? የሊዱ መጥፋት ልጅሽ አለበት እንዴ? ያማል እንዴ? እኔ ምን ይሁን ብዬ ነው ሊዱ እንድትጠፋ ማደርገው? ከሊዱ በላይ ስንት የሚያሳስበኝ ሰው እያለ ሊዱ ላይ ጊዜ ማባክን ይመስላል? ያው አይታወቅም፣ ብዙ ጊዜ ስለማትግባቡ እንደዛ አስቤው ነው። እኔ ደግሞ በተቃራኒው አንተን እየጠረጠርኩ ነው። እንዴ እኔ እንዴት ትጠረጥርኛለሽ? ከአንቺ እኩል አይደል እንዴ መጥፋቷን የሰማሁት? የመሰለኝን ነው የነገርኩ። ምን ያናድዳል? ምናልባት ባዳይ ፋንታ አሁን ሊዱን ወስዳት እንደሆነ ብዬ ነው። በፍጹም በፍጹም እኔ እንደዛ አላደረኩም። አንቺም ቢሆን የሚጸጽትሽን ነገር አትናገሪ። ደግሞ ሌሎቹም ላይ አጉል ጥርጣሬ ባጭሪባቸው ጥሩ ነው። እና ምንድነው የምጮህ? እና ራስሽን ንጹህ አድርገሽ እኔን እየወነጀልሽ ዝም እንድልሽ ፈልገሻል? እኔን ከአንተ ጋር አታወዳድረኝ። አንተ እኮ ወንጀለኛ ነህ። እኔ ከአንተ አንጻር ስታይ ንጹህ ነኝ። ምንም አላደረኩም። አፍሽን ዝጊ። ናኦል እኔን መታኝ? አዎ ፍቅር፣ አዎ መትቼሻለሁ። አሁን ለሚሰማሽ ሰው እኮ ነው ያደረኩት ነው የሚመስላቸው። እስካላደረግከው ድረስ አንተ ምን ቸገረ? እንደውም ይሄ የሚያሳየው አንተ እጅህ እንዳለበት። ፍቅር ምን ልትል ነው? በቃ ራስሽን አረጋጊና ወደ ራስሽ ተመለሽ። ዴቭ ብዙ አትጨነቅ፣ ጥሩ ነው። ልጁን በቅርቡ እናገኛታለን። እስካሁን ድምጿን አልሰማሁም። ምን እንዳደረጓት እንኳን የማውቀው ነገር የለም። ሊዱ እኮ ትልቅ ልጅ ነች። ራሷን በራሷ መከላከል የምትችል በራሷ መወሰን የምትችል ትልቅ ልጅ ነች። እሱ ለእናንተ ነው ገባ? ለእኔ አሁንም ያቺ ትንሿ ሊዱ ነች ገባ? ያቺ ትንሽ ሆነ ማቃት። እኔም እኮ በጣም ነው የደበረኝ፣ ግን ምን ይደረግ፣ አንዴ ሲያመጣው እንደዚህ ነው። እሱማ መጠበቅ ነው። ምን ይደረጋል? ምናልባት ብቻውን መኖር ፈልጋ ይሆን እንዴ? አይ በፍጹም ሊዱ አታደርገው። ሊዱ በጣም ፈሪ ነች። እንደዛ ቢሆን ራሱ ከኛ የምደበቀው ነገር የለም። ሊዱ በጣም ነፃነት ያላት ልጅ ነች። ታዲያ ምን ተሻለ ዴቭ? እኔ ማግዝ ነገር አለ እንዴ? አመሰግናለሁ ነው። የምትረዳኝ ነገር ካለ እነግርሃለሁ። እሺ ወንድሜ፣ ጠንከር በልሽ። እሺ ምን አማራጭ አለኝ ብለህ ነው? ደግሞ እኔም በተቻለኝ አቅም እፈልጋታለሁ። እሺ አመሰግናለሁ። ወዴት ነው? የሆኑ ልጆች አሉ። እነሱ ጋር አዲስ ነገር ካለ አጣርቼ ልምጣ። እሺ ይቅና ወንድሜ። በለው በለው። ዛሬ ደግሞ አንድ ላይ ናቸው። አያምሩም? በእናትህ በጣም የሚዋደዱት አይኔ ያስታውቃል። አረ እሷ ይበልጣል። አታያትም እንዴ? ከእሱ ጋር ስትሆን ኮንፊደንሷ በዚህ ማረጋገጥ ትችላል። ቅንጉ እንዴት ናችሁ? ምን አዲስ ነገር አለ? አረ ምንም የለም ቆንጂ። ለሊ በቃኛ እንሂድ። ምን ነው አባቴ ቀናሽ እንዴ? አይ ዳይመንድ፣ ያልተጨነቅንበትን ታወራለህ እንዴ? እኛ በጣም ጨንቆናል። ሊዱን እስካሁን አላገኘናትም። በዛ ላይ ደግሞ እየመሸ ነው። ቆይ መፍትሄ የምትሉት ምንም ነገር የለም? ምን ይኖራል ብለሽ ነው? እኛ ራሱ ግራ ገብቶ ነው። አው ሊዱን የበላ ጅብ እኮ አልጮህ ብሏል። ሊዱ ብትኖር ኑሮ ጅቡ ከበላ በኋላ ለምንድን ነው የምትጮህ ነበር የምትለው? አዲስ ነገር አለ? ዴቭ መጣ። እኔ ግን የሆነ ነገር እየጠረጠርኩ። ምን? እኔ እሷን አሳልፌ መስጠት አልፈልግም፣ ግን ልቤ የሚነግረኝ ይሄን ነገር ያደረገችው ፍቅር እንደሆነች ነው። እንዴ ፍቅር? እንዴት እስካሁን አልመጣችልኝ? አው በእርግጠኝነት የፍቅር እጅ ይኖርበታል። ያኔ አዴን ስናገታት ራሱ የሷ እጅ ነበረበት።
ምናልባት ከነገረቻችሁ ሂድና እሷን ጠይቃት። እንዴት አንተ ልታውቅ ቻልክ? በቃ እኔ ልቤ ነገረኝ። ምንም አዲስ ነገር የለም ዴቭ፣ ሁሉም ነገር ተመሳሳይ ነው። ወይኔ ዴቭ፣ ለካ አይኔ ስር ሆና ነው ስትጫወትብኝ ኖረችው። ዴቭ ቆይ እስኪ ተረጋጋ። እነሱ እኮ ገና ለገና ትሆናለች ብለው እየጠረጠሩ ነው እንጂ እርግጠኛ እኮ አይደለም። ለሊ ዞር በይል። ዴቭ ተው ለሊ፣ አሁን ሄዶ ሁሉም ነገር ቢጋፈጠው ይሻላል። ሁሉም ነገር ቢገዚው ቢያደርገው ይሻላል። ምን አለበት ወስዶ እንደ ጣሳ ከግድግዳ ጋር ለታማ ቢያደርግልኝ። ልጅ ተቆርቆሮ መሰለች እንዴ? ኬኳ ወይ ነው። ምን ላድርግ? ምን ላምጣልህ? ምን ነው ተንተባተብሽ? እስካሁን ስታስመስይ ነበር። ዴቭ ቆይ ምን ሰምተህ ነው? ልቀቃት እንጂ ዴቭ ልቀቀኝ። እንድለቅሽ ትፈልጊያለሽ? ስለዚህ ቶሎ ትነግሪኛለሽ ማለት ነው። ምንድነው የምነግርህ? እህቴት ናት። እህቴን እናነግርሻት አንቺ ክፉ። ዴቭ እባክህ ልቀቃት።